እነዚህ አራቱን አይነት የእምነት ባህሪ ያላቸው የእምነት ሰዎችን ማስቆም ከባድ ነው ብቻ አይደለም፣ አይቻልም። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች። ጌታ ረድቶን ከባለፈው የቀጠለውን ትምህርት በዛሬው የምንጨርሰውና የምንቀጥለው ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉና ቪዲዮን ላይክ እንድታደርጉ በጌታ ፍቅር እጠይቃለሁ። ጌታ ኢየሱስ ይባርካችሁ። በባለፈው ክፍል 1 ላይ የአራቱም የእምነት ሰዎች ባህሪ እየተማርን ነበረ። የመጀመሪያው ሰዎች ነገሮችን፣ ሁኔታዎችን ከነሱ እይታ አንጻር ሳይሆን እግዚአብሔር ከሚያይበት እይታ አንጻር ያያሉ። ሁለተኛው ደግሞ ሀይ የሆነ ኤክስፔክቴሽን አላቸው፣ ወይም እግዚአብሔር በእነሱ ህይወት ላይ አንዳች እንግዳ የሆነ ነገር እንደሚያደርግ ትልቅ የሆነ መጠባበቅ ህይወታቸው ላይ እንዳለ አይተናል። ዛሬ ደግሞ ሶስተኛውንና አራተኛውን የምናይ ይሆናል። ክብር ለኢየሱስ ይሁን። ሶስተኛው እነዚህ ሰዎች እግዚአብሔር ለተናገራቸው፣ ላወራቸው፣ ላሳያቸው ነገር እጅግ በጣም ደግሞ እርግጠኛ ናቸው። እጅግ በጣም እርግጠኛ ናቸው። እግዚአብሔር ላወራቸው፣ ላሳያቸው ነገር እጅግ በጣም እርግጠኛ ናቸው። ክብር ለኢየሱስ ይሁን። ይህንን ከመጽሐፍ ቅዱስ ክፍላችን ላይ ላሳያችሁ። በዘጸአት ምዕራፍ 14 ቁጥር 13 ላይ ስታነቡ በዚህ ምዕራፍ ውስጥ የምታዩት እስራኤላውያን ከግብፅ ከወጡ በመጀመሪያ ቀናቶች ላይ የፈርዖን ሰራዊቶች እስራኤልን እንደገና ለመያዝ ወደ ግብፅ ለመመለስ እየመጡ ባሉበት ጊዜ እስራኤላውያን ደግሞ በኤርትራ ወይም በቀይ ባህር ላይ ተቀምጠው በነበሩበት ጊዜ ላይ የነበረውን ታሪክ ነው የሚያሳየን። በዚህ ምዕራፍ ላይ እስራኤላውያን ከኋላ እየመጣ ያለውን የግብፅ ሰራዊት ባዩ ጊዜ ሙሴና እግዚአብሔር ላይ እጅግ በጣም ማጉረምረም ጀመሩ። በደንብ ስሙ። ሙሴና እግዚአብሔር ላይ እጅግ በጣም ማጉረምረም ጀመሩ። እጅግ በጣም ማጉረምረም ጀመሩ። ብንገዛላቸው ይሻል ነበር፣ በግብፅ መቃብር ብንቀበር ይሻል ነበር፣ በምድረ በዳ ከምንሞት ብለው ሙሴን እጅግ በጣም መውቀስና ማማረር ጀመሩ። እዚህ ምዕራፍ ላይ ግን እነሱ ከተናገሩ በኋላ ሙሴ አንድን ነገር ተናገራቸው። ዛሬ የምታዩቸውን ግብፃውያን ለዘለዓለም አታዩቸውም አላቸው። እነዚህ ሰዎች ሲያወሩት ወይም ደግሞ የፈርዖን ሰራዊት እየመጣ እንደሆነ ሙሴ ሲያውቅ ከመጸለዩ ወደ እግዚአብሔር ከመጮሁ በፊት የተናገረው ንግግር ነው። ምን አላቸው? ዛሬ የምታዩቸውን ግብፃውያን ለዘለዓለም አታዩቸውም። የሚታየው ሁኔታው ግን እንደዛ አይደለም የሚናገረው። ሙሴ ግን እግዚአብሔር በተራራ ላይ በእሳት በቁጥቋጦ ውስጥ የተገለጠው እግዚአብሔር ላይ በሱ እርግጠኛ ነበር። ሃሌሉያ! ህዝቡ ከግብፅ ምድር እንደሚወጣ እግዚአብሔርን ለመስዋዕት እንደሚያደርግ እንደሚያገለግለው እርግጠኛ ነበር ሙሴ። እግዚአብሔር ላወራው፣ እግዚአብሔር ላሳየው ነገር እርግጠኛ ነበር። ስለዚህ ዛሬ የምታዩቸውን ግብፃውያን ለዘለዓለም አታዩቸውም አላቸው። በእርግጠኝነት እግዚአብሔር እንዲህ ተናገር አላለውም። እግዚአብሔር ነው እንደዚህም ያለኝ አላለም። ነገር ግን የጠራውን የተናገረውን እግዚአብሔር ላይ ከፍተኛ የሆነ እርግጠኝነት አለ። እግዚአብሔር ነው ያለኝ፣ እግዚአብሔር ተናገረኝ አይደለም ያላቸው፣ ቀጥታ ራሱ የተናገራቸው አታዩቸውም አላቸው። ለምን ብትሉ በተናገረው ለእስራኤል የተስፋን ቃል በሰጠው በእግዚአብሔር ላይ እርግጠኛ ነበር። ሃሌሉያ! ትክክለኛ የሆነ እምነት ማለት ምንም በማይታይበት ነገር ላይ በእግዚአብሔር እርግጠኛ መሆን። ለዛ ነው የዕብራውያን መጽሐፍ ምዕራፍ 11 ላይ ስናነብ እምነት ተስፋ የምናደርገውን ነገር የሚያስረግጥልን የማናየውንም ነገር ደግሞ የሚያስረዳ ነው የሚለው። እምነት በእግዚአብሔር ላይ እርግጠኛ እንድንሆን ነው የሚያደርገው። የሚያምኑ ሰዎች እግዚአብሔር ላላቸው፣ ለተናገራቸው፣ ላሳያቸው ነገር እጅግ በጣም እርግጠኛ ናቸው። ለዚህ ነው ሙሴ ዛሬ የምታዩቸው ግብፃውያን ለዘለዓለም አታዩቸውም ያላቸው። ስለዚህ ሶስተኛው የእምነት ሰዎች ባህሪ እግዚአብሔር ባሳያቸው፣ በተናገራቸው ነገር ላይ እጅግ በጣም እርግጠኛ ናቸው። አራተኛው ይሄ እጅግ በጣም ትልቁና ቁልፍ ነገር ነው። እግዚአብሔር የጠየቃቸውን የትኛውንም ነገር ለመሰዋት ዝግጁ ናቸው።
ለእግዚአብሔር ምንም ለማድረግ ዝግጁ ናቸው። እነዚህ አራተኛው የእምነት ሰዎች ባህሪ እግዚአብሔር ለጠየቃቸው እንዲያረጉ ለፈለገው ለዛ ነገር እጅግ በጣም ቆራጥና ጨካኝ ናቸው። ይህንንም ከመጽሐፍ ቅዱስ ያሳያችሁ የእምነት አባት ብለን የምንጠራው አብርሃምን ይዩት። እግዚአብሔር ዘፍጥረት ምዕራፍ 12 ላይ ኪዳን ከገባለት በኋላ በዘፍጥረት ምዕራፍ 21 ላይ ይስሐቅን ሰጠው፣ ሳራንም አሰባት። ነገር ግን ምዕራፍ 22 ላይ ድጋሜ እግዚአብሔር ወደ አብርሃም መጣና ልጁ ይስሐቅን እንዲሰዋለት ጠየቀው። ልጁ ይስሐቅን እንዲሰዋለት አዘዘው። በዚህ ሰዓት አብርሃም ከእግዚአብሔር ጋር ግብግብ ውስጥ አይደለም የገባው፣ ወይም የሆነ ዲያሎግ አይደለም የጀመረው። እግዚአብሔር እንዳለው ወዲያውኑ ሳራን እንኳን ሳያማክር ይስሐቅን ሊሰዋ ወደ ተራራ ወጣ። ማይ ጋድ ጌታ ሆይ አንደኛ ብቸኛ ልጄ ነው፣ ወይም ሌላ ልጅ ደግሞ ሳራ አላረገዘችም፣ የሆነ መጠባበቂያም የለም፣ ምንም የለም፣ ይስሐቅን ግን ሰዋልኝ አለው። በዚህ ሰዓት አብርሃም ከእግዚአብሔር ጋር ሙግት ውስጥ አልገባም። ለምን ከስንት ጊዜ በኋላ ያገኘሁት ልጄ ነው አላለም። መልስ ሁሉ አልሰጠውም። ቀጥታ ሊሰዋ ይስሐቅን ይዞ ወደ ተራራ ነው የወጣው። አብርሃም የእምነት አባት ነው። አብርሃም ስቲል ነው ድረስ የእምነት አባት ነው እያልን የምንጠራው። የእምነት አባታችን አብርሃም ነው የምንለው። ለምን ካላችሁ እግዚአብሔር ለጠየቀው ለየትኛውም አይነት ሳክሪፋይስ ዝግጁ ነበር። እግዚአብሔር እንዲያደርግ ለሚፈልገው የትኛውም ዋጋ መክፈል ዝግጁ ነበር። ከቤተሰብህ ውጣ ሲለው ዝግጁ ነው። ከነበርክበት ቦታ ውጣ ሲለው ዝግጁ ነው። ምንም የሌለበት ነገር ላይ እግዚአብሔርን ያምነዋል። ክብር ለኢየሱስ ይሁን። ስለዚህ አራተኛው የእምነት ሰዎች ባህሪ ለእግዚአብሔር ምንም ለማድረግ አይመለሱም። እግዚአብሔር የጠየቃቸውን ነገር ሁሉ ለማድረግ ዝግጁ ናቸው። እግዚአብሔር አድርጉ የሚላቸውን ነገር በሙሉ ለማድረግ ዝግጁ ናቸው። ክብር ለኢየሱስ ይሁን። አራተኛው የእምነት ሰዎች ባህሪ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። የባለፈውን ትምህርት በዚህ እንጨርሳለን። ጌታ ቢፈቅድና በህይወት ብኖር ከፊታችን ባለው ሐሙስ ደግሞ እጅግ በጣም አስደናቂ የሆነ በአዲስ ትምህርት የምንገናኝ ይሆናል። ቻናሉን ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ላይክ በማድረግ ብዙዎች ጋር እንዲዳረስ እንድታደርጉ በጌታ ፍቅር ጠይቃለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል።